ሰዎች የላኩልኝን ሳይ ካህኑን የተቃጠሉትንም አብያተ ክርስቲያናት ሰዎች እየቀረጹ ሲልኩልኝ ምዕመናን እያለቀሱ ምንም ማድረግ በማይችሉበት ሁኔታ ሲያዝኑ ልክ በሻሻ እንደተደረገው ጅማ ልክ ጅጅጋ እንደተደረገው አይነት አሁንም ሲደረግ አንድ አጠር ያለች ጽሁፍ ስሜቴን መገልጽበት ጻፍኩኝ። እውን በማይሆን ህልም በማይሰምር ስለት ከኢትዮጵያ ምድር ተዋህዶን ለማጥፋት በአንድም በሌላም ቆርጠው የተነሱ ከቤተ ክርስቲያን እጃቸውን ያንሱ። ተረስቶ ዛሬ ያ የቀደመው የትናንት ውለታ ማየት ናፈቁ ሊኖሩ እነሱ ተዋህዶ ጠፍታ ቢሰጠኝ ብዬ መድኃኔ ዓለም ዋጋ ከሰማይ ባዝላት አልወርድም አለች ደፋሯ ከጀርባዬ ላይ። መቻልን እንጂ ሌላውን መቻል የማይፈልጉ በወርቅ ፋንታ ጠጠር መልሰው ተዋህዶን ወጉ። በእምነት ማትመስሉንን ያኔ ስንቀበል ነበረ ልትችሉን እኛ እናንተን ስንችል፣ ግን ስትሉን ቻሉን እኛ ግን አንችልም አልናችሁ እረፉ ያልዘሩት አይበቅልም። አሸዋ ተዘርቶ ስንዴ አይታጨድም። የተቻለ ሰው እንዴት አይችልም የቻለውን ሰው? ለራስ ለመኖር ሌላውን አትኖር ማለት ምንድነው? ስለምንድነው የምንቀመጥ ዝምታን መርጠን የሚሆነውን በጆሮ ሰምተን ባይናችን ካየን? በአሕዛብ ሰይፍ የልጆቿ ደም እየፈሰሰ በአራቱም ማዕዘን ደብርና ገዳም እየፈረሰ ሁሉም ዘምቶባት በሚታይና በማይታይ እጅ እየተዘጋ በአራቱም ማዕዘን የተዋህዶ ደጅ ቆመ ሲያጠፏት የተዋህዶ ጥፋቷን አትይ። ታገል እንዳቅምህ ከደም እንባ ጋር በርትተህ ጸልይ። በምትችለው ታገል እንዳቅምህ በያለህበት። እንደ ዘመኑ ስለሚለያይ ሰማዕትነት ሀብትና ስልጣን ጊዜና ዝና ቢሰጥህ ጥበብ ኑር ለማተብህ ተዋህዶን አስብ። አስፋላት ርስቷን የትናንቱንም ርስት አስከብር። በላይ ነውና የመልካም ሥራ ስም ከመቃብር። ይታወጅ አዋጅ የተዋህዶ ልጆች የሚል ተነሱ። ወራሾች ቀድመው በእኛው ምድር ላይ እኛን ሳይወርሱ በነበር ሳንቀር እያየን ጠፍተን በአሕዛብ እጅ ባወጁብን ላይ አዋጅ የሚሽር አዋጅ እናውጅ። ሰማዕትነት አያምልጣችሁ የሚል ተነሱ። ይሰማ አዋጅ ከመንጋው መሪ ከሲኖዶሱ። ሳንነካቸው ስለምንድነው የሚነካኩን? በታገስናቸው የተሰበክነው ወንጌሉ ይዞን ግን እንዳይረሱት አይኖርም ጢሱ ሁሌ እንደጤሰ። ሊጠፋ የማይችል ከባድ እሳት ነው ከተለኮሰ። በአባቶች ርስት በተዋህዶ የለም ድርድር። ሰማዕት ሆነን እንሞታለን ሞተንም ልኖር እንደሆነ አውቆ ቢኖርም ቢሞት ሁሌም የጌታ ማተብ በጥሶ የለም ለናንተ ትጥቅ የሚፈታ። እኔ ያመንኩትን ማመን አለብህ እያሉ በግድ ሰይፍ እያነሱ ወሰን ለማስፋት ወንድምን ማረድ ትንሽነት ነው ሰው ሰውን ሲገል ለትልቅነት። አሸነፍኩ የሚል እየመሰለው አሸናፊነት። ለእያንዳንዱ ሰው የተከፈለን የደሙን ዋጋ ውድ መሆኑን ልቡ ሸፍቶ ሰው ከዘነጋ ውዱን አርክሶ ርካሹን ውድ ስላደረገው ድል ይደረጋል ድል ያደረገ እየመሰለው። ተዋህዶና ኢትዮጵያ የማይለያዩ ናቸው እስከ ምጽአት አብረው የሚቆዩ። ተዋህዶን ከኢትዮጵያ እናጥፋ ስትሉ ኋላ እንዳትገኙ ከአምላክ ስትጣሉ። ከውጭም ከውስጥም ጠላቶቿ በዙ ተዋህዶን ሊጥሏት እየገዘገዙ። ግን ፍጻሜው ሞት ነው ግቡ የማያምር እኖራለሁ ማለት ተጣልቶ ከእግዚአብሔር። ከምኞት ጀምሮ እስከ ተግባር ድረስ እጃቸው ያለበት ተዋህዶን ለማፍረስ። ላይሳካ ለፉ ህልማቸውን ላይሆን ረስተውት ማለፏን ከዚህ የባሰውን። እኛ ምንም አንሆን ይብላኝ ግን ለነሱ እና ፍርሳት ሲሉ ቀድመው ለሚፈርሱ። ለኢትዮጵያ መኖር ባለውለታዋ እንዴት ይሄ ሆነ ዛሬ ክፍያዋ? ምን ባደረገች ነው ይሄ ሁሉ ጥቃት? ወርቅ ላበደረች ጠጠር የሚሰጣት። ካህንና ታቦት በአንድነት አዝምታ አገር ነፃ ያወጣች ነፃነት ስታጣ የለሞ የሚሰጥ ፍትህን በገሃድ። ገዳሟ ሲቃጠል ካህኗ ሲታረድ በገንዛ ሀገሩ ላይ ሀገር አልባ ሆኖ ካህኑ ሲሰደድ ምዕመኑን በትኖ በድፍረት መቅደሷን በእሳት ሲያነዱ ጨረቃን ለመስቀል መስቀሉን ሲያወርዱ
ይዞታዋን ነጥቀው ቅጥሮቿን ሲያፈርሱ ቁርአንን ሊተኩ በመጽሐፍ ቅዱሱ ቅርስ አልባ ሊያደርጓት ቅርሶቿን ሲያወድሙ የግራኝን ታሪክ በጋር ሲደግሙ የለም እንደ ንጉስ ተውረፉ የሚል በገዳይ የሚፈርድ አይቶ ስንገደል ጊዜ ያገኘ ሁሉ ጥቃት ከፈጸመ የግራኝን ታሪክ ዛሬ ከደገመ ዝምታው ምንድነው በሉ እንጂ ተነሱ እኛ ጋር እኮ ያለው ይበልጣል ከነሱ እኛ ብንሆን ኖሮ ይህን ያደረግነው የሚታወጀው አዋጅ ይሄኔ ብዙ ነው ዳሩ ጌታችንም ራሱ በፈጠራት በሰጠን ምድር ላይ እንድንኖርባት ለሰዎች ሰው ሊሆን በምድር ላይ ሳለ በሰጠን መሬት ላይ አትኖርም ተባለ ዛሬስ ይሄ ቢሆን ታዲያ ምን ይገርማል አንዳንድ ያጎረሱት እኮ እጅ ይነክሳል እንኳን ያላመነው በኢየሱስ ክርስቶስ አመንኩ የሚለውም ናፍቋል የኛን መፍረስ ላይሳካ ለፉ ህልማቸውን ላይሆን እንዳለፍነው ረስተው ከዚህ የባሰው